يا نيمار يا نيمار يا نيمار Here's Coutinho, what a run, what a finish. That is Coutinho. حافظ على كرة أعطى واحدة بين القدمين لكايلو لدييغو كوستا برلي هازارد يا ولد يا ولد يا ولد يا ولد يا ولد. Of course he's done that. That always looked likely from the minute he got himself in that position. ኔይማር የምድራችን ውዱ ተጫዋች ሆኖ ከባርሰሎና ወደ ፓሪስ አመራ። ለተጨማሪ ስኬት ለባለንዶር ሽልማት ለህልሙ ሲል በፓሪስ ጎሎችን አገኘ። ሰላም እንደራቀው እንደተወቀሰ ፓሪስን ግን ተሰናበተ። ፊሊፕ ኩቲኒዮ በሊቨርፑል ደጋፊዎች ታተመ የተወደደ ኮከብ ሆነ። ወደ ባርሰሎና አመራ። ሁለት ኩቲኒዮ አለ እንደ እየተባለ ጥላው እንጂ ዋናው ሰው ጠፍቶ ከካምፕ ነው ተሸኘ። ኤዲን ሃዛርድ ከምድር የእግር ኳስ ድንቅ ተሰጥኦዎች አንዱ ሆኖ በቼልሲ በእግር ኳስ አፍቃሪዎች ህሊና ተሳለ። ወደ ማድሪድ አቀና። ሃዛርድ ጥሩ ተጫዋች ሆኖ ማወቁ እስከሚያጠራጥር ድረስ ታሪኩ ተረሳ። 100 ሚሊዮን ፓውንድ ዩሮ ወይም ዶላር እና ከዚያ በላይ የዓለም ውዱን ተጫዋች ይገዛል። ለተጫዋቹ ግን የመተንፈሻ የመሳሳቻ የይቅርታ ፋታ እንኳን አይገዛም። ወይ ትነክሳለህ ወይ አይሆኑ አይነት አወዳደቅ ይጠብቀሃል። የወጣብህን ዋጋ ትከፍላታለህ የሚለው የደጋፊዎች የክለቦች ጥበቃ ከመስመር ወዲያው ያስወጣቸው ዋጋው ያጉበጣቸው ያስረሳቸው ተጫዋቾች አሉ። አንዳንዶች ደግሞ አሉ 100 ሚሊዮን አለዚያም ከፍ የሚለውን ወጪ ተረት የሚያደርጉ። ኬሊያን ምባፔ ምንድነው 100 ሚሊዮን አስብሏል? እንዴት ለዚህ ታዳጊ ይህ ይከፈሏል የተባለው ጁድ ቤሊንግሃም 23 ጎሎችን አስቆጥሮ ጭምር በሄደበት አመት አመርቂ ምላሽ ሰጥቷል። ዴክላን ራይስ በአርሰናል ቤት ግዴላችሁም ለዌስትሃም ተጨማሪ ልንከፍል ይገባል እስኪሉ አርሰናሎች ተደስተውበታል። ዛሬ በትሪቡን 100 ሚሊዮን እና ከዚያ በላይ ዩሮ ወጥቶባቸው ተሰብረው ስለቀሩ አለዚያም ዋጋውን ቁጥር አድርገው በስኬት ስላለፉ ተጫዋቾች እናወራለን። 100 ሚሊዮን እና ከዚያ በላይ ሲወጣብህ እያንዳንዱ የኳስ ንክኪ በማጉሊያ መነጽር ይታያል። የምትስተው ኳስ የምታመክነው ድል ያሳድደሃል። መጣር አይበቃህም፣ መውረር ይኖርብሃል። የምትመጣው እግር ኳስ ለመጫወት ብቻ ሊመስልህ አይገባም። በሚሰጠህ ሚና ለአመታት በወጥነት እንድትነግስ ይፈልጋል። እስካሁን ከ100 ሚሊዮን ዩሮ በላይ የወጣባቸው ኮከቦች ሲመዘኑ በትሪቡን ትውስታም Wirtz can create space, and there's the answer. Wow! Can they find a way through here? And Schick delivers. Set up by Florian Wirtz. Florian Wirtz! Oh, turned away! And then in! Florian Wirtz በቅርቡ 136 ሚሊዮን ዩሮ 116 ሚሊዮን ፓውንድ ወይም በዶላር 156 ሚሊዮን ወጥቶበት ሊቨርፑል ደርሷል። በዝውውር ታሪክ እስካሁን ከ100 ሚሊዮን በላይ የወጣባቸው ተጫዋቾች ቁጥር 17 ብቻ ነው። በባየር ሙኒክ፣ ሪያል ማድሪድ፣ ማንቸስተር ሲቲ እየተፈለገ ሊቨርፑል የደረሰው ፍሎሪያን ዊትስ ገና 22 ዓመቱ ነው። የሚጠበቅበት ግን የእድሜው ሳይሆን የወጣበት ወጪን ያህል ነው። እንዲህ አይነት ዋጋ የወጣባቸው ተጫዋቾች ለመሳሳት ደበቅ ብለው ለመንደርደር ጊዜ የላቸውም። 9 ዲጂት ቁጥር ከጀርባቸው ተለጥፎባቸው የሚጫወቱት ኮከቦች እንደገቡ እንዲያንጸባርቁ ይፈልጋል። ፍሎሪያን ዊርትስ በመርሲሳይድ ክለብ ማንጸባረቅ አለበት። ያ ካልሆነ ግን ነገር ይብላሻል። በእግር ኳስ የተጫዋቾች የዝውውር ዋጋ ይቀመጣል። አንዳንድ ዋጋዎች ግን ከመስመር የሚያወጣ ጫና ይዘው ይመጣሉ። 100 ሚሊዮን እና ከዚያ በላይ አሁን የልዩነት የዋጋ መስመር ነው። ያንን ማለፍ ወይ ያነክሳል ወይ ይጥላል። ታሪካዎቹ 17 የ100 ሚሊዮን በላይ ዝውውሮች እንዴት ተደመደሙ? ከፖል ፖግባ እንጀምር። Unbelievable. Paul Pogba's first goal for Manchester United. Great effort from Pogba to round off a magnificent opening day at Old Trafford. Pogba! Wow! What a hit! Phenomenal! ማንቸስተር ዩናይትድ 105 ሚሊዮን ዩሮ አወጣበት። ፖግባ ወደ ቤቱ ተመለሰ ተባለ። እሱም ህልሜ እውን ሆናለ። ከማንቸስተር የወጣቶች አካዳሚ ወደ ዩቬንቱስ አቀንቶ ምርጥ ተጫዋችነቱን ያሳየው ፖል ፖግባ በማንቸስተር ቫይረስ እስኪባል ድረስ የተገለጸበትን መጥፎ ጊዜ
በኦልድ ትራፎርድ አሳለፈ። አንድ ሳምንት አስደናቂ ተጫዋች ቀጥሎ ደግሞ በስህተቱ በቸልተኝነቱ መነጋገሪያ የሚሆን ተጫዋች ሆነ። ጥቂት ጊዜያት አልፈው ደግሞ ጭራሽ በጉዳት ምክንያት ወደ ቡድኑ እንኳን የማይቀላቀል ተጫዋች ሲመለስም በመጨረሻ ዘመኑ ፍጹም በመጥፎ ምሳሌነት ፕሮፌሽናሊዝም የሚገለጥ ተጫዋች ሆነ። ፖግባ 100 ሚሊዮን ዩሮን ሳይመጥኑ ካለፉ ተጫዋቾች አንዱ ተደርጎ ይነሳል። ኔይማር 222 ሚሊዮን ዩሮ ወጥቶበት ከባርሴሎና ወደ ፒኤስጂ ያልነገሰው አልጋ ወራሽ በዝውውር የሪከርድ ገበያውን ያነካከተ ተሰጥኦ እጅግ የሚያስቀና ግን ደግሞ እንደ ጥንት የታሪክ ጀግኖች ከታላቅ ተሰጥኦ ጋር የመጥፊያ ህጸጽ የተቸረው ተደርጎ የሚታወስ በእግር ኳስ የዝውውር ታሪክ 2017 ላይ እንደተፈጸመው የኔይማር ዝውውር ብዙ ክርክር የተደረገባቸው በጣም ጥቂት ናቸው። ኔይማር እንዳስበው ባለን ዶርም ቻምፒየንስ ሊግንም አላሳካም። በካምፕ ኑ ቢቆይ ኖሮ ኔይማር እግር ኳስን እየደመደመ ባለበት መንገድ አይደመድምም ነበር። በ2023 ወደ ሳውዲ አረቢያ ሲያቀና አልጋ ወራሹ እንደማይነግስ ተረጋገጠ። ከፓርክ ደ ፕሪንስ ደስተኛ ሳይሆን የተሸኘው ኔይማር በሳውዲ አረቢያ የእግር ኳስ ተሰጥኦንና ስኬቱን በገንዘብ ለውጦ የመውጫውን በር ተመለከተ። ባርሴሎና ኔይማርን ወደ ፓሪስ በ222 ሚሊዮን ዩሮ ሸኝቶ በ135 ሚሊዮኑ ኦስማን ዴምቤሌን ከቦሩሲያ ዶርትመንድ አመጣ። ከ100 ሚሊዮን በላይ ወጥቶበት ያልተሳካ ሌላ የዝውውር ታሪክም ሆነ ዴምቤሌ በባርሴሎና በምን ይታወሳል? በጉዳት ደስተኛ ባለመሆን ወጥ አቋም ባለማሳየት ለተጫዋቾች በማይመከሩ ምግቦችን በመጠቀም የቪዲዮ ጌሞችን ማዘውተር ገለልተኝነት ብዙ አሉታዊ ነገሮች የዴምቤሌ የዝውውር መገለጫ ሆኖ 50 ሚሊዮን አካባቢ ወጥቶበት ወደ ፓሪስ ሲመለስ ግን ዴምቤሌ ኮከብነቱን መልሶ አገኘ። Dancing along the edge of the box. What a flick! Mbappe! And he dispatches it. Kylian Mbappe scores his 10th goal of the season. ኪሊያን ምባፔ ከሞናኮ ወደ ፓሪስ ሰን ዠርመን 180 ሚሊዮን ዩሮ ዋጋውን ከመመጠን የዘለለ የዝውውር ስኬት ተደርጎ ይነሳል። ፒኤስጂን እስኪለቅ በየዓመቱ ኪሊያን የፓሪሱ ክለብ ሁሉ ነገር መሆን ቻለ። በፓሪስ ቻምፒየንስ ሊግን ባያሸንፍም እንዳፈ ታሪክ ገጽ ባህሪ የሚተረክ የጎል አስቆጣሪነት ጀብድ ግን ፈጸመ። ከሜዳ ውጪ በራስ ወዳድነት ኮከቦች ጋር ባለመስማማት በኋላም እየለመኑት ወደ ማድሪድ ባንቅናት ምባፔን ባሉታ ቢያስነሱትም ፒኤስጂ ያወጣው 180 ሚሊዮን ዩሮ ግን በተጫዋቹ ግልጋሎት እንደተመለሰለት በእርግጠኝነት መናገር ይቻላል። That's absolutely brilliant. Oh, what a strike. All companies missed it. Coutinho! Would you believe it? የጠፋው ምታተኛ ዝውውሩ ያጎበጠው ፊሊፕ ኩቲኒዮ ከሊቨርፑል ወደ ባርሴሎና በመዳፍ እንደተጨበጠ አሸዋ ከታላቅነቱ በኖ ካምፕ ማሸሸው የሚያስቆጨው ኮከብ ሆነ። በሊቨርፑል ሁሉም እንዲኖሩ የሚመኘው ተጫዋች ነበር። ሊቨርፑሎች እየወደዱት በጥር 2018 ላይ ወደ ባርሴሎና ተዛወረ። ከሊቨርፑል ደጋፊዎች በተቃራኒ የባርሴሎና ደጋፊዎች ጠሉት። የታለ ፊሊፕ ኩቲኒዮ ማለትም ጀመሩ። አንድ ሲዝን ከቆየ በኋላ ለባየር ሚኒክ በውሰት ሰጡት። ባየርን ባርሴሎናን 8-2 ባሸነፈበት የቻምፒየንስ ሊግ ጨዋታ በዋና ክለቡ ባርሴሎና ላይ 2 ጎል አስቆጠረ። በ2020 ወደ እናት ክለቡ ባርሴሎና ቢመለስም ኩቲኒዮ የከዳውን የሊቨርፑል አቋሙን መመለስ አልቻለም። በኋላ ወደ አስቶን ቪላ በውሰትና በቋሚ ውል ተዛወረ። መጫወት በሚችልበት እድሜ ከከፍታው ወደቀ። ብዙዎች 135 ሚሊዮን ዩሮ የወጣበት የባርሴሎና ዝውውሩ የእግር ኳስ የከፍታ ጉዞውን የቀለበሰ ስህተት ነበር ይሉታል። That's a great ball he's found there though. Lucas Vazquez towards the back post. Cristiano Ronaldo, there it is. He's done it again. የክርስቲያኖ ሮናልዶ ዝውውር ከሪያል ማድሪድ ወደ ዩቬንቱስ 117 ሚሊዮን ዩሮ
የቱሪኖ ኤክስፐሪመንት ይባላል። አሸናፊውን ፍለጋ ነበር። ዩቬንቱስ የጣሊያን እግር ኳስ ላይ ያለውን ንግስና ወደ አውሮፓ ለማምጣት ክሪስቲያኖ ሮናልዶን ካዘናውን ሰብሮ አስፈርመው የዩቬንቱስ የቻምፒየንስ ሊግ ረሃብ መቆም አለበት ያሉት የአኘሊ ቤተሰቦች የጥያቄው መላሽ ደግሞ ሮናልዶ ነው አሉና 2018 ላይ ሮናልዶን ከማድሪድ ወሰዱት። በ3 ዓመት የዩቬንቱስ ቆይታው ያለውን ሁሉ አሟጦ ቢሰጣቸውም የዩቬንቱሶች የቻምፒየንስ ሊግ ህልም ግን በሮናልዶ መሪነት አልተሳካም። በ2019 እና በ2020 ዩቬንቱስ ሴሪያውን እንዲያነሳ በ2021 ኮፓ ኢታሊያን እንዲያሸንፍ ከፍተኛ ሚና ቢወጣም ዩቬንቱስና ሮናልዶ በቻምፒየንስ ሊግ መንገስ አልቻሉም። ዩቬንቱስ ሮናልዶን በመውሰዱ ከሜዳ ውጪ የገበያ አትራፊነት ያወጣውን ወጪ የሚያካክስ ስኬት ግን አግኝቶበታል። Eden Hazard! Magical! Eden Hazard. It's a magnificent equaliser. Diego Costa, Eden Hazard! Glorious goal! Leicester's goal! ኤዲን ሃዛርድ 115 ሚሊዮን ዩሮ ከቼልሲ ወደ ሪያል ማድሪድ ታላቅ ኮከብ ወደ ተራ ኳስ ተጫዋችነት የተቀየረበት ሃዛርድ 5 ኪሎ ግራም ክብደቱ ላይ ጨምሮ ማድሪድ ደረሰ። ተሰጥኦ የተዘነጋ ኮከብ ሆኖ ደግሞ ማድሪድን ተሰናበተ። ረፍት ላይ ከሆንኩ ረፍት ላይ ነኝ ማለት ነው ብሎ 5 ኪሎ መጨመሩን ሲዝናና እንዳደረገው ተናግሮ ግን ሜዳ ላይ ታዩኛላችሁ ብሎ ቢፎክርም 4 ዓመት 76 ጨዋታዎች ላይ ብቻ ተሰልፎ 7 ጎል ብቻ አስቆጥሮ በሎስ ብላንኮች መንደር የሚጦር እንጂ የሚጫወት ሳይሆን ችሎታውን አባክኖ ተሰናበተ። ከማድሪድ በኋላ ወደ እግር ኳስ የመመለስ ፍላጎት አልተረፈውም። በ32 ዓመቱ ከእግር ኳስ ተለየ። ሌላኛው ማድሪድ 100 ሚሊዮን ዩሮ ያወጣበት ተጫዋች ጋሬዝ ቤል ነው። ከቶተንሃም ሆትስፐር 8 ዓመት በማድሪድ በዋንጫ ከተለካ ቤል 5 ቻምፒየንስ ሊግ አግኝቷል። ሊቨርፑልን ኬቭ ላይ ሲያሸንፍ ማድሪድ በፍጻሜ የማትረሳ ጎል አስቆጥሯል። 3 ላሊጋ፣ ኮፓ ዴል ሬይና ሌሎች ብዙ ዋንጫዎች በስሙ አሉ። ደጋፊዎች ግን እንደ ማድሪድ ተጫዋች በቆይታው አላከበሩትም። ስፓኒሽ እንኳን ለመልመድ ፈቃደኛ አልነበረም። ከእግር ኳስ ይልቅ ብዙ ጎልፍ ተጫውቶ ተሰናብቷል ይሉታል። ሌላኛው የ100 ሚሊዮን ዩሮ ዝውውር ጋሬት ቤል። Antoine Griezmann drives it in. It's Rabi's cross. Griezmann! Last minute salvation for France. የአትሌቲኮ ማድሪዶቹ አንቶኒ ግሪዝማን እና ዣኦ ፊሊሽን ዝውውር ደግሞ እንመልከት። አንቶኒ ግሪዝማን ከአትሌቲኮ ወደ ባርሴሎና 120 ሚሊዮን ዩሮ በአትሌቲኮ እጅግ እየተወደደ ግን የሚጠላ ዝውውር ፈጸመ። የካታሎኒያ ቆይታው እጅግ መጥፎ የሚባል ሆኖ ተደመደመ። በመጀመሪያ ዓመት ቆይታው 9 ጎል ብቻ ገባ። ቀስ እያለ የተሻሻለ ቢመስልም ባርሴሎና እያጋጠመው በመጣው ቀውስ የተነሳ ሊሸኘው ወሰነ። በሚያስገርም ሁኔታ መልሶ ማረፊያው አትሌቲኮ ማድሪድ ሆነ። ከወጣበት ወጪ አንፃር ባርሴሎናዎች የምንጠብቀውን አላገኘንበትም የሚሉት ዝውውር ሆነ የአንቶኒ ግሪዝማን ዝውውር። ዣኦ ፊሊክስ ከቤኔፊካ ወደ አትሌቲኮ ማድሪድ 127 ሚሊዮን ፓውንድ ወጥቶበት ፈረመ። ዲየጎ ሲሞኒ በረጅም ጊዜ አትሌቲኮ ቆይታው እንደ ዣኦ ፊሊክስ ዝውውር ያበደበት ውሳኔ የለውም ይሉታል። በአትሌቲኮ ደጋፊዎች ይታያል ያሉት የፊሊክስ ተሰጥኦ አልታየም። ተጫዋቹ ወደ ቼልሲ፣ ኤሲ ሚላን ቢዛወርም አንዳች ነገር ሳይፈይድ በእግር ኳስ ሕይወቱ ዘለቀ። West Ham struggling to match them for numbers. Rashford to Lukaku, 1-0. Chance for Matic to hit one. A save and then Lukaku makes sure this time. ሮሜሉ ሉካኩ ከኢንተር ሚላን ወደ ቼልሲ 113 ሚሊዮን ዩሮ በማንቸስተር ዩናይትድ ደስተኛ ያልሆነ ጊዜ ካሳለፈ በኋላ ሉካኩ በመጨረሻ በጣሊያን በኢንተር ሚላን ሳቁን ያገኘ ተጫዋች ሆነ። በ2021 ኢንተር ሚላን ስኩዴቶን ሲያነሳ ሉካኩ ከላውታሮ ማርቲኔዝ ጋር ተጣምሮ ድንቅ ጊዜን አሳለፈ። ያኔ ቼልሲዎች ፈለጉት። የ100 ሚሊዮኑን መስመር አልፈው ወደ ስታንፎርድ ብሪጅ አመጡት። ሉካኩ ግን ከጎል ማይታረቅ አጥቂ ሆነ። ጭራሽ በአንድ ቃለ ምልልስ ላይ ኢንተር ሚላን እንደናፈቀውና የወቅቱን አሰልጣኝ ቶማስ ቱሄልን የተቸ ንግግር አሰማም። ሉካኩ ወደ ኢንተር ባይሆንም ወደ ሮማ ሸሸ። ቼልሲም ከሉካኩ ጋር አመና ከናፖሊ ጋር በተደረገ ስምምነት ተለያየ። ከለንደን የሸሸው ሉካኩ ከናፖሊ ጋር ሌላ
የሴሪያ ድል አጣጥሟል። ካልተሳኩ የ100 ሚሊዮን ዝውውሮች አንዱ ተደርጎ ግን ይነሳል። ቼልሲ የ100 ሚሊዮን ዋጋ መስመርን ደጋግሞ መድፈር ከቻሉ ክለቦች አንዱ ነው። አርጀንቲናው ኤንዞ ፈርናንዴዝን ከቤኔፊካ በ125 ሚሊዮን ዩሮ፣ ሞይሰስ ካይሴዶን ከብራይተን በ135 ሚሊዮን ዩሮ አስፈርሞ መሃል ሜዳው ላይ ያሰልፏል። አዲሱ ንጎሎ ካንቴ በሚል ቅጽል ስም ከሊቨርፑሎች አፍነጥቀው የወሰዱት ሞይሴስ ካይሴዶ የወጣበት ወጪ ከብዶት ቆየ። ወጥ የሆነ አቋም ፈጽሞ ማሳየት ከብዶታል እየተባለም ተተቸ። እንደውም ዘንድሮ ካይሴዶ ወደሚጠበቅበት ግልጋሎት ተመልሷል። የቼልሲም ምርጡ ተጫዋች ነበር ተብሎ ተወድሷል። አርጀንቲናው ኤንዞ ፈርናንዴዝም በተለይ ለ18 ወራት ያህል በቼልሲ ፈጽሞ ወጥ የሆነ አቋም ማሳየት አቅቶት ነበር። በወጣበት ወጪም ደጋፊዎች ማዘናቸውን ሲገልጹ ታይተዋል። በማሬስካ ስር ግን ፈርናንዴዝ በቼልሲ ነገሮች ጥሩ ይሆኑለት ይመስላል። It's Rice. What a goal! Declan Rice with an absolute rocket with a free kick. Arsenal lead 1-0. It's Declan Rice again. 2-0. What a goal from Declan Rice, and Arsenal lead by 2 goals to 0. ዴክላን ራይስ ከዌስት ሃም ወደ አርሰናል 123 ሚሊዮን ዩሮ በዌስት ሃም የተወደደው የተከበረው ተጫዋች ነበር። በአርሰናል ግን ከፍ ብሎ የተሰቀለ ስም ሆኗል። ዴክላን ራይስ የአርሰናል እንቅስቃሴ ዋና ሰው ነው። ያለውን የማይቆጥብ ሚኬል አርቴታና አርሰናሎች ተመዘንክ ፈተናውንም አንዳች ሳታጎድል አለፍክ ያሉት ዝውውር ነው። ሚኬል አርቴታ ችሎታዬን በተሻለ ደረጃ እንድጠቀም ያግዘኛል ብያምን ነበር፣ ያንንም እያደረኩ ነው ያለው ራይስ አርሰናል የዋንጫ ጥያቄዎቹን እንዲመልስ የተገኘ ቁልፍ ተጫዋች ሆኖ እየተቆጠረ ነው። በተለይ የሥራ ባህሉ፣ ታታሪነቱ፣ የማሸነፍ ፍላጎቱ አርሰናሎች በአንድ ደረጃ ከፍ እንዲሉ ያግዛቸዋል ተብሎ ይገለጻል። And it's allowed to travel, and it's converted by Jude Bellingham on his debut. Corner comes in, the header, it's helped on and past the keeper. And who else was it going to be? Jude Bellingham. Jude Bellingham ከቦሩሲያ ዶርትመንድ ወደ ማድሪድ 103 ሚሊዮን ዩሮ እንደተጠበቀው የተገኘ ዝውውር ይሉታል። በአውሮፓ ደረጃ ምርጥ ከሆኑ አማካዮች አንዱ በማድሪድ ይገኛል እንዲሉ ያስቻለ ዝውውር በተለይ በመጀመሪያው ዓመት ላይ ፈጽመዋል። ማድሪዶች ከቻምፒየንስ ሊግ የላሊጋ ስኬቶች ጋር የታጀበው የጁድ ዝውውር በሜዳ ላይ ግልጋሎት ወዲያው የተመለሰ ተብሏል። በነጩ ቤት ወዲያውኑ መነጋገሪያ ሆነ። ከቡድኑ ጋር ፈጥኖ የተዋሃደ ዝውውርም ነበር። ሃሪ ኬን ከቶትናም ወደ ባየር ሚኒክ የፈጸመው ዝውውርም በስኬታማነት ከሚጠቀሱት መሃል ነው። በስፐርስ 213 ጎል ቢያስቆጥርም በ9 ዓመታት አንድም የፕሪሚየር ሊግ ዋንጫ ከስፐርስ ጋር አላነሳም። ሃሪ ኬን በ2023 ባየር ሚኒክ ኬንን ለመውሰድ ሲያንኳኳ ዝውውሩ ከፍተኛ መነጋገሪያ ሆነ። ኬን ከጥልቅ ማሰብ በኋላ ወደ ጀርመኑ ኃያል ክለብ አመራ። ዋንጫ ማይስማው አጥቂ እየተባለ የሚሾፍበት ሃሪ ኬን አንድ ዓመት አልፎ ግን ቡንደስሊጋውን በሻምፒዮንነት ደመደመ። ገና በሄደበት ዓመት 44 ጎል አስቆጥሮ ባየር ሊቨርኩሰን ዋንጫውን ሲነጥቅ የቶትናሙን እርግማን ይዞ መጣ የተባለው ኬን በመጨረሻ ግን በሁሉ ነገር የተወደደ የሚኒኮች የማጥቃት ዋና ምርጫ መሆኑን አረጋግጠም። Lamela, what a lovely pass for Son. Reflected on for Kane. Oh, what a finish. Pass Van Dijk. Can Harry Kane finish here? Oh, you bet he can. On his 100th appearance for Spurs. በተጫዋቾች የዝውውር ገበያ በብደት የተሞላ በሚመስለው ውሳኔ ገና ብዙ ተጫዋቾች ይህንን የ100 ሚሊዮን መስመር የሚያልፉ ይመስላል። ፊርማቸውን አስቀምጠው ቀለሙ ከመደቁ በፊት ደጋፊዎቻቸው ስኬቶቻቸውን ለማየት ይቁነጠነጣሉ። እንደ 100 ሚሊዮኑ ተጫዋቾችን የሚያነቃቃ ወይም የሚሰብር ዋጋ የለም ይላሉ። ለተሰጥቶህ ዋጋው ከፍ ብሎ ሲጫንብህ እያንዳንዱ የኳስ ንክኪ በትንታኔ ይጥለጥላል። የምትስተው ኳስ የምታመክነው ድል እንደ ሌሎች ተጫዋቾች አይመዘንም። መጣር መፋለም አይበቃም። መንገስ መውረር ግዴታ ነው። እግር ኳስ ተጫዋች ብቻ አትሆንም። ደጋፊን ማስደሰት የወጣብህን ዋጋ ለመመለስ የምትዋጋ ወታደር መሆን ግዴታ ነው። በዚህ መሃል ህልሙን ይሆናል። በዚህ መሃል ህልም ይከስማል። ከ100 ሚሊዮን በላይ የወጣባቸው ኮከቦች ሲመዘኑ ትሪቡን ትውስታም Of course he's done that. That always looked likely from the minute he got himself in that position. Here's Coutinho, what a run! What a finish! That is Coutinho! حافظ على كرته، أعطى واحدة بين القدمين لكايلو لدييغو كوستا برلي هازارد. يا